መጽሐፍ ቅዱስ ያዛችሁ ዘጸአት ምዕራፍ 1 ላይ ታውጣላችሁ መጽሐፍ ዘጸአት 1 ላይ እናንተ ታውጣላችሁ እኔ ደግሞ ዘፍጥረት ላይ አንብቤ ቶሎ መለሳለሁ ቶሎ ነው መመለሰው ስለዚህ ቆይታችን የሚሆነው እዛው ዘጸአት ምዕራፍ 1 ላይ ነው ግን በማዳመጥ ደረጃ እዛው ዘፍጥረት ላይ ማን ነው ዘጸአት ላይ ተቆዩኛላችሁ አይጸልይም ብላችሁ እንዳትሉ ቀደም ካስተዋላችሁ ፕሮግራም መሪው እዚህ ጋር በደንብ አርጎ ጸልዮልናል አሜን ብለናል ስለዚህ ሌላ እግዚአብሔር የለም ደሞ የኔን ቃል የሚሰማ ደሞ ጠብቆ እሱ ይል ድምጹን አፍቆኛል የሚል እግዚአብሔር የለም ስለዚህ በሱ አሜን ብለን ተስማምተናል ክብር ለኢየሱስ ይሁን ዘፍጥረት ምዕራፍ 15 ሲጀምር አብርሃም ፈራ ይላል ስለዚህ አልናገርም ቶሎ ጊዜያችሁ እንዳልበላ እግዚአብሔር አምላክ ይናገረዋል ፈራ እኔ ጋሻህ ነኝ ይለዋል ከዛ በኋላ እኔ እኮ ያለ ልጅ ነኝ ይያለ ይናገረዋል እኔ ልጅ ሰጣለሁ ኤሌዘር አለ ብሎ ሲለው አይ ግድ የለም ችግር የለውም ኤሌዘር አይወርስህም ይያለ እግዚአብሔር አምላክ ይናገረዋል እና በጣም የሚገርማችሁ ነገር አብርሃም ስለ አንድ ልጅ ነው የሚጠይቀው እግዚአብሔር ደግሞ ውጣ ይለውና ሳራን ያየነው እድሜዋን ሲቹዌሽን ያየነው ትንቢቱንና የሳራን እድሜ ትንቢቱንና የራሱን እድሜ ማገናኘት ስላቃተው ጥያቄው እየፈጠጠ መጣና በቃ የለኝም እውነታው ይሄ ነው ብሎ መሬት ላይ ያለውን ተጨባጭ ሆነ ነገር ለእግዚአብሔር ያሳየዋል እና እግዚአብሔር ከዛ ምን ይለዋል አንድ ልጅ ለሚለምን ሰው ልትቆጥር ትችላለህ ወይ ብሎ ከዋክብትን ያሳየዋል ይመስለኛል አልተጻፈም ግን የእግዚአብሔር ችሎታ በዛ ሰዓት ላይ ማት ከዋክብት ይወጡ ይመስለኛል እና ልትቆጥር ትችላለህ ሲል አይ አልቆጥርም አለው በቃ እንደዛ ነው ዘርህን ማበዛዋል አሸዋውን አሳየው ከዛ በኋላ እግዚአብሔር ምን አለው ስለ አንድ ልጅ የሚጸልየው ሰው የሚለምነውን የሚፈራው የሚጨነቀው ሰው እግዚአብሔር አምላክ እንደዚህ አሸዋ ነው ህዝብህን ማበዛው ይሏል የአብርሃም ጥያቄ የአብርሃም አቅም ነው የእግዚአብሔር መልስ የእግዚአብሔር አቅም ነው አብርሃም ያቀሙን ነው የሚለምነው እግዚአብሔር ያቀሙን ነው የሚመልሰው ተመልከቱ ስለዚህ እግዚአብሔር አምላክ በምን አውቃለሁ አለው ጽድቅ ሆኖ ተቆጠረለት አብርሃም የሚለው ዛጋር ነው ከዛ እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይልና በመንድነው ማውቅ ነው ሲለው አሁንም ስለዛ ልነግራችሁ እግዚአብሔር አምላክ ምን ብሎ ይናገራል መስዋዕት እንዲሰዋ ይፈልጋልና ላምብበው ዘፍጥረት ቁጥር 8 ላይ አብርሃምም እግዚአብሔር አምላክ ሆይ ይችን ምድር እንደምወርሳት በምን አውቃለሁ ስለ ምድርና ስለ ህዝብ ነው የተናገረው እግዚአብሔርም ያንዳንዳቸው 3 አመት ይሆናቸው አንድ ጊደር አንድ ፍየል አንድ በግ በተጨማሪም አንድ ዋኖስ አንድ ርግብ አብረህ አቀርብልኝ አለው የማነበው አዲሱ ትርጉም ላይ ነው እና ይሄ ሲሪየስ ቃል ኪዳን ነው በዛ ዘመን ላይ ጎሳ ከጎሳ ጋር ሰው ከሰው ጋር ቃል ኪዳን ሲጋቡ የመጨረሻ ካልቸሩ የሚያዘው የመጨረሻ ቃል ኪዳን ነው ስለዚህ እግዚአብሔር አምላክ ወርዶ በመንድነው ማቀው ሲለው አብርሃም በሚገባው ቋንቋ ወርዶ እግዚአብሔር ኪዳን ያዝልኝ ብሎ ኪዳን ሲገባለት እንመለከታለን እግዚአብሔር አምላክ ሲሪየስ መሆኑን ለምን ህዝብ እንደሚሰጠው እንደገና ያለበትን ምድር እንደሚሰጠው አብርሃም እነዚህን ሁሉ አቀረበለት ቆርጦም በሁለት ቦታ ከፈላቸው ምንድነው ኪዳን ሲገባቡ ኪዳን ገቢውና ኪዳን የሚገባለት ሰው እንደ ሀብታቸው መጠን ጎሳዎቹ ሊሆን ይችላሉ ግለሰቦች ሊሆን ይችላሉ እንስሳውን ይከፍሉትና ለሁለት ይከፍሉ ያርዱትና ለሁለት ይከፍሉታል ከዛ በኋላ ይሄንን አደርግልሃለሁ ይሄንን ባላደርግ እንደዚህ ልከፈል ብሎ ቃል ኪዳን ያደርጋል ማለት ነው ይሄዳል በተከፈለው መካከል ያልፋል ይሄኛው ደግሞ ኪዳኑ ሁለት ነው አንደኛው ኢፍ ክሎዝ ነው ምንድን ማለት ነው ኮንዲሽናል ነው ይሄን ብታሟላ ይሄ ይሆንልሃል ነው አንደኛው ደግሞ አይ ባታሟላም አንኮንዲሽናል ነው ባታሟላም ይሄድልሃል ሲባል ያደረገው የገባው ሰው አላወሳስባችሁ ያገባው ሰው ምን ያደርጋል ያልፍና ከዛ በዛ ላይ ያበቃል አንኮንዲሽናል ሲሆን ደግሞ
ያኛው ቃል ኪዳን የሚገባው ደግሞ አንተ እንደዚህ ብላል እኔ ደግሞ ይሄንን አሟላለሁ ብሎ እሱም ደግሞ ቃል ኪዳን ያ ሲሪየስ ነው እግዚአብሔር አምላክ በዛ ሲሪየስ ካልቸራል የሆነ ኪዳን ውስጥ ይገባልነትና ያልፋል ማለት በጣም የሚገርማችሁ ይሄን ካደረገ በኋላ እንደዚህ ብሎ ይናገራል ፀሐይ ልትገባ ስትል አብርሃም እንቅልፍ ቁጥር 12 እንቅልፍ ወሰደ የሚያስፈራም ድቅድቅ ጨለማ መጣበት ከዛስ ቁጥር 13 እግዚአብሔርም እንዲህ አለው ዘርህ በባዕድ አገር ልብ በሉ ዘርህ በባዕድ አገር ስደተኛ የሚሆን በርግጥ እወቅ ይለዋል አበዛሃለሁ ታላቅ ሕዝብ አደርግሃለሁ እችን ምድር እሰጥሃለሁ ግን አንድ ነገር ማወቅ አለብህ ጊዜ አለ እስከዛ ጊዜ ድረስ ዘርህ በባዕድ ምድር ምን ይላል ይገዛል 400 ዓመት በባርነት ተረግጦ ይላል አዲሱ ትርጉም ይገዛል ስለዚህ እያስጨነቁ የግዳይ ስራ የሚያሰሯቸውን አሰሪ አለቆች ሾምባቸው ከዛ ምን ይላል ቁጥር 13 ላይ እንደዚህ ይላል እንደገና ይሄኛው ሌላ ነው ዘጸአት ላይ ነው ያለው እግዚአብሔር እንዲህ ይላል ዘርህ በባዕድ ምድር አገር ስደተኛ እንደሚሆን በርግጥ እወቅ 400 ዓመትም በባርነት ተረግጦ ይገዛል ይያለ ይሄዳል ከጊዜ አንግዛ አላነበው እግዚአብሔር ምን አለው ይሄን ምድር ሰጣለሁ ዘርህን አበዛለሁ እግዚአብሔር ሲናገር ሞክረዋለሁ አይደለም የጨረሰውን ጉዳይ ነው የሚያወራው እግዚአብሔር ለሙከራ ያወራም ኦሬዲ ያለውን ጉዳይ ጊዜና ዓላማን ጠብቁ ተመልከቱ እግዚአብሔር ስሜት ቢኖርም ስሜታዊ አይደለም ዘራፍ የመንግስቴን እኩሌታ ሰጣለሁ አይልህም ገብቷቸዋል እግዚአብሔር ምንድነው የሚያሰሩት ምክንያቶች ስትሉ ሁለት ምክንያቶች ናቸው ዓላማና ጊዜ ዓላማውን በጊዜ ውስጥ ነው የሚፈጽመው ተመልከቱ ስለዚህ ምን ይላል ነገርን በጊዜው ምን አርጎ ሰራው ይላል ወብ አርጎ ሰራው በደንብ ይውልኝ ሰሞኑን ነገም ይሄንን ነገር ስለምናወራ ማለት ነው አንድ አርስት ይዤ ነው የመጣው በልቤ የገዘፈው እሱ ስለሆነ በደንብ እንድታዩልኝ ስለፈለኩኝ ስለዚህ እግዚአብሔር አምላክ ስሜታዊ አይደለም የሆነ ነገር ሲፈጠር የሆነ ነገር ሲቹዌሽናል አይደለም ኦፖርቹኒቲስት አይደለም የሆነ አድቫንቴጅስ አይደለም አድቫንቴጅ ጠብቆ የሚሰራ ኦፖርቹኒቲን የሚጠብቅ የሆነ ሲቹዌሽን ሲረጋጋ ሲፈቀድለት የሚሰራ አምላክ አይደለም በቃ ይሰራል የጨረሰውን ነገር ነው የሚያወራልህ ያለቀ ጉዳይ ነው የሚነግርህ ስለዚህ ምንድነው የሚለው እሱ የሚሰራው ወደ አካል የሚያወርሰው ዓላማና ጊዜ ሲገናኙ ነው ዓላማና ጊዜ ይገዛል ባርነት ይገዛል ተመልከቱ ጊዜ ነው ዓላማውስ ማውጣት ነው ከዛስ ማብዛት ነው ከዛ በኋላ ምን ያደርጋል ያበዛቸዋል ከዛ ያወጣቸዋል የራሱ ዓላማ አለው ይሄ የሚፈጸምበት ጊዜ አለ ተመልከቱ የእግዚአብሔር ቤተሰብ ስለዚህ እግዚአብሔር በሁለት ምክንያት ነው የሚያሰራው ሁለት ምክንያት ነው ብያቸዋል ዓላማና ጊዜ እስኪገናኝ ድረስ ያ ሰዓት ላይ መሐከል ላይ ያለው ወገኖቼ ፈታኝ ሰዓት ነው እግዚአብሔር የሌለ የሚመስልበት እግዚአብሔር የተሸነፈ የሚመስልበት እግዚአብሔር የማይሰራ የሚመስልበት ሳይለንት ታይም ነው የመጽሐፍ ቅዱስ ሰዎች ሳይለንት ታይም የዝምታ ሰዓት ይሉታል በጣም ጥሩ ፐርፎርም ያረጋችሁ ነው ጥሩ እየሰራችሁ ነው በጣም ትራኩ ላይ ናችሁ ያላችሁት ጌታን ታመልካላችሁ ከሌላ የተሻለ ነገር አላችሁ ነገር ግን እግዚአብሔር ምንም ፈቀቅ ማይል የሌለ የሚመስል ሌሎች ይሄ ሰዓት ምን ሰዓት እንደሆነ ታውቃላችሁ በጥሩ ታሪክ ልንገራችሁ በፍናናና በሐና የምትጸልየው ሐና ናት ቤተ መቅደስ የምትመጣው ሐና ናት እግዚአብሔርን የምትፈልገው ሐና ናት የምትወልደው ግን ፍናና ናት ተመልከቱ ሲዝን እስኪመጣ እግዚአብሔር ትልቅ ፕሮጀክት አዘጋጅቷል የእስራኤልን ታሪክ ከዳን እስከ ቤርሳቤ መምራት የሚችል ከነገስታትና ከመሳፍንትን መሐከል ላይ ሆኖ የሚያገናኝ ነብይ ይፈልጋል ለሐና አልነገራትም ልብ በሉና ስሙኝ ለሐና የሆነ ፕሮጀክት አለኝ ሰው ፈልጋለሁ ስለዚህ ካንቺ ነው ሰውየው ልጁ የሚመጣው ስለዚህ እስከዛ ድረስ ተረጋጊ አላላትም ለምን እሱ ሶቨርኒቲ ጋር ነው ማንንም አስፈቀደም እየነገረ ይሰራል ሳይነግርህም ይሰራል የሚያደርገውን የሚያውቅ አምላክ ስለሆነ ከማንም ጋር አይማከርም በጣም የሚገርማችሁ እግዚአብሔር ወደ ጎን የለውም የሚያማክረው
ወደ ላይ የሚያስፈቅደው የለውም ሉዓላዊ ነው ሁሉን ወደ ታች ይመለከታል የወደደውን በወደደው ሰዓት የሚያደርግ አምላክ ነው ይሄ ነው ያንቺና የኔ አባት ይሄ እውነት ካልገባን በስተቀር ወገኖቼ ላይፋችን አፕ ኤንድ ዳውን ነው የሚለው ክርስትና ዳገት ነው የሚሆነብን ገብታችሁ ከኑሯችን በላይ ነው በሞላና በጎደለ አይደለም እግዚአብሔር የሚመለከው ከዛ በላይ ነው ክብር ለኢየሱስ ይሁን አሜን ስለዚህ ይወላችሁ ስለዚህ ምንድነው ያ ቫኪዩም ታይም ያ የዝምታ ሰዓት አላማና ጊዜ እስኪገናኙ ድረስ ምናልባት መንገድ አገር ሊሆን ይችላል ስለሱ ነው የምናወራው በመከራ ስለማፍራት እግዚአብሔር አምላክ የሚያሰሩት ምክንያቶች ሁለት ናቸው ብያቸዋለሁ ሌላ ደግሞ ልንገራችሁ አንደኛው አላማና ጊዜ ነው ብያቸዋለሁ እግዚአብሔር በምን አይነት መንገድ ነው የሚሰራው አንደኛው ሚራክለስ በሆነ በሚራክል ነው የሚሰራው ሱፐርናቹራል በሆነ ነገር ጣልቃ እየገባ ተመልከቱ እግዚአብሔር ቤተሰቦች ሰው ከሁኔታ በላይ ከግምት በላይ ከምታውቁት በላይ ማንንም ሊሰራው በማይችለው መንገድ ማንንም ሳስፈቅድ ጣልቃ እየገባ መንግስት ላይ ህዝብ ላይ ግለሰብ ላይ እግዚአብሔር ይሰራል በሚራክል ማለት ነው ሁለተኛው ደግሞ መግቦተ እግዚአብሔር ይባላል ፕሮቪደንስ ጋድ ተመልከቱ ምንድነው ናቹራሊ ነው የሚሰራው በጣም በሚገርማችሁ ሁኔታ ነገሩ ናቹራል በሆነ መንገድ እንዲሄድ ይፈቅድለታል ምንም ሚራክል የለውም ሰዋዊ ይመስላል የሚገርማችሁ ነገር ግን ሞቢላይዝ የሚያደርገው ኮንስትራክት የሚያደርገው ከጀርባ ሆኖ እሱ ነው የሚወስነውና የሚፈቅደው እሱ ነው ላይፋችን ተመልከቱ በቀላል ምሳሌ ልንገራችሁ ዮሴፍ ህልም አለመ ከዛ ናቹራሊ ምን ሆነ አባቱ ጠራውና ለወንድሞች ምን በላለው ሰዋዊ አካሄድ እኮ ነው ሂድና ምን በላለው ሂድና ምን በል ምግብ አድርስ ተባለ እኮ በቃ አባቱ ነው ያዘዘው ምንም መንፈስ አይገባንም ሰዋዊ ነው ስለዚህ ትንሽ ልጅ ነው በዛ ዘመን ማንንም ሰው የሚላክበት ሂደት ነው ተነስቶ ሄደ ወንድሞቹ ምን አደረጉት ጠሉት በጣም ረጅም ታሪክ ባጭሩ የሚገርማችሁ ነገር ሊገሉት ሲፈልጉ ለምን እንገለዋለን ጉርጓድ ውስጥ አሉ ጉርጓድ ውስጥ ክሊክ አደረገ አንድን ሰው ማንን ሮቤል ለምንድነው ምን ሸጠው ለምን እንሸጠዋለን ማነው ለምን እንጥለዋለን ለምን አንሸጠውም ብሎ ይሁዳ ተነሳ ኦኬ ሸጡት እንዳጋጣሚ የሚገርማችሁ የፈርዖን ወደ ግብጽ የሚሄዱ ነጋዴዎች ሚዲያን ገዙት ከዛ ሲሄድ እንዳጋጣሚ ፈርዖን ቤት ያለ ሰው የፈርዖን ባለሟል የሆነ ጲጢፋራ ገዛው በጣም ናቹራል በሆነ መንገድ እየሄደ ነው ዮሴፍ የት ነው የምትሄደው ስትሉት ወንድሞቼ ሸጠውኝ ይላል ህልም ስትሉኝ አይሱ ቀረኩ ቅዠት ነው ይላችኋል ሰይጣንን ብትነጠይቁት በዛ ጊዜ ፍቃድ አግኝታችሁ ሰይጣን አበቃ አዋረድኩት ዋጋቢስ አደረኩት ያ ህልም ምናምን የሚለው ነገር ቅዠት አርጌበታለሁ ይላችኋል እግዚአብሔር ብቻ ነው እውነቱን የሚነግራችሁ እግዚአብሔር ዮሴፍ ወዴት ነው የሚሄደው ስትሉት ወደ ዴስቲኒው ይላችኋል ተመልከቱ ህዝብ በባዕድ ሀገር ይገዛል ሲል ቤት በኩል ተነጥቀው ሄደው አይደለም ሰዋዊ በሚመስል ባንድ ግለሰብ ምክንያት ዮሴፍ ገባ ዮሴፍ ህዝቡን ጠራ ያ ለአብርሃም ከስንተኛው ትውልድ በኋላ ያትኪዳን ተፈጸመ ስለዚህ እግዚአብሔር አምላክ ትምርትን ይጠቀማል ዕውቀትን ይጠቀማል ታለንትን ይጠቀማል ኮኔክሽኖችን ይነካል ዲቫይን ኮኔክሽኖችን ያዘጋጃል ናቹራል የሚመስሉ ሰዎችን አካሄዶችን እግዚአብሔር እየነካቸው ወደ ዴስቲኒ ያመጣል ብዙ ጊዜ ክሬዲቱ የሚሰጠው ለዕውቀታችን ለችሎታችን ለሰዎች ነው ግን እግዚአብሔር ባይነካቸው እነኛ ነገሮች አይሰሩም እውነት ውሸት አለቀ በህይወታችን እግዚአብሔር የሌለበት ቦታ የለም አንዳንድ ጊዜ ዝም ብለን ስናስብ እግዚአብሔር ዓለምን ትቶ ዝም ብሎ በቃ ረፍት የወሰደ ነው ይመስለን ሰዎች የሆነ ነገር የሚያደርጓት አንድ የብደት ፍልስፍና አለ ዓለምን እግዚአብሔር አምላክ አንድ ጊዜ እንደ ሰዓት ጠምዝዞ ሞልቷት ለቋታል በራሷ ጊዜ ነው የምትሄደው የሚል ፍልስፍና አለ ይህ ውሸት ነው ኢንተርቪው ያደርጋል በቅርበት ይከታተላል ይቆጣጠራል ይመራል ያለ እግዚአብሔር ፍቃድ ማንንም ምንም ማድረግ አይችልም ሃሌሉያ ጴንጤ ይሄንን ካላመነ በጣም ችግር አለ ማለት ተግባባን
ይሄ ነው ስለዚህ በምንድነው ማለት ነው እግዚአብሔር የሚሰራበት መንገድ አንደኛው ሚራክል ነው ሚራክል ካልጠበቅ ግን እየመራህ ነው እግዚአብሔር ከትራኩላ አትውጣ ማምለክ የሚገባህን አምልክ ማክበር የሚገባህን አክብር nobody knows ማንንም አያቅም የቱ ጋር እንደምትደርስ ፍጻሜ ያለው በእግዚአብሔር እጅ ነው እመነው እሱ አሜን እምነት ማለት መገገም ማለት ነው መድረቅ ገገማ ሲባል ታውቃላችሁ ገገማ ታውቃላችሁ ሰምታችኋል የድሮ ቋንቋ ነው የኛ እድሜ ቋንቋ ገገማ ይባላል ገብቷችኋል ገገማ ማለት ምን እንደሆነ ታውቃላችሁ የማይገባው ደረቅ ማለት ነው አይደለም አንዴ ድርቅ ካለ በቃ አሬ ገገማ ይባላል እምነት ማለት ለፍጥረታዊ ሰው መገገም ማለት ነው ለምን እንደሆነ ታውቃላችሁ አይ እንትን አይልማ ለፍጥረታ የሚያምን ሰው በፍጥረታዊ በሎጂክ በሪዝን ልታሳምኑት አትችሉም እምነት ኢን ስፒሪት ነው በመንፈስ ነው የምትነካካው አየህ እምነት እግዚአብሔርን ነው የሚደገፈው ሁኔታን አይደገፍም ስለዚህ ክርስትና የተጀመረው በእምነት ነው የምትኖረው በእምነት ነው የምትሞተው በእምነት ነው እዛ የምትሄደው በእምነት ነው በቃ ይሄ ነው ያለዛ አዋጣንም ስለዚህ እንሂድ የእግዚአብሔር ቤተሰቦች በዚህ ሁኔታ ውስጥ እንግዲህ ተመልከቱ በጣም በሚገርም ሁኔታ እግዚአብሔር አምላክ ተናገረ ለማ ለአብርሃም በዮሴፍ አማካኝነት ተፈጸመ ምዕራፍ 1 ላይ ነገሩ መጣ ምዕራፍ 1 እናንብበው በጣም የሚገርመው ምዕራፍ 15 14 ላይ ነገር ግን በባርነት የሚገዛቸውን ህዝብ ፈርድባቸዋለሁ ከዚያም ብዙ ሀብት ይዘው ምን ይላሉ ይወጣሉ የእግዚአብሔር ፕላን ምንድነው መብዛት መውጣት ቁጥር 14 ተመልከቱ ዘጸአት ቁጥር 14 በደንብ እንድንግባባ ከዚህ ከንተኑ ላይ ላንብብላችሁ ከነባሩ ትርጉም ላይ ዘጸአት ምዕራፍ 1 ያዕቆብ ጋር ወደ ግብጽ የገቡት ይልና ስማቸውን ይናገራል እሱንም አልነግርም እናንተ አንብቡት ቤታችሁ ገብታችሁ ቁጥር 8 ግን እንደዚህ ይላል በግብጽም ዮሴፍን ያላወቀ አዲስ ንጉስ ተነሳ ያላወቀ ማለት ለዮሴፍ ሥራ ዕውቅና ያልሰጠ ማለት እንጂ ዮሴፍን አቆም ማለት አይደለም ከዮሴፍ ትውልድ በፊት ነው በኋላ ነው የመጣው ስለ ዮሴፍ ሳይንሰማ ቀርቶ አይደለም ለምን በጣም ትልቅ ሐሻራ አለው ዮሴፍ በግብጽ ምድር ላይ በጣም ሂውጅ በሚኒስትርነት ደረጃ ስላለ ማለት ነው ስለዚህ ዕውቅና ያልሰጠ ዮሴፍን ሥራ ኦነር ያላደረገ ዕውቅና ያልሰጠ ሰው ተነሳና የዮሴፍን ዘር ማጥቃት ጀመረ ለምን ስትሉ ጊዜው መጣ የምን ጊዜ ይስራ ጊዜ እግዚአብሔር የሚሰራበት ጊዜ መጣ ተመልከቱ ስለዚህ ንጉሱም ተነሳ እርሱም ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በዝተዋል በርትተዋል እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሩ እንዳይይዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበባቸው አለ ተመልከቱ እግዚአብሔር ምንድነው ያለው እዛ ዘፍጥረት ላይ ለአብርሃም ይበዛሉ ይወጣሉ ሊትራሊ ፈርዖን ደሞ እዚጋ ሆኖ ምን ይላል እንዳይበዙ እንዳይወጡ ተመልከቱ ጸቡ ሰዋዊ ይመስላል የሆነ ንጉስ ተነስቶ ህዝብ የጠላ ይመስላል በጣም የሚገርማችሁ ግን ከንጉሱ በስተጀርባ የሚሰራ አንድ ስፒሪት አለ ያ ስፒሪት ምንድነው የእግዚአብሔርን ህዝብ ምን የሚል ነው የሚያስጨንቅ ነው የእግዚአብሔር ቤተሰቦች ስለዚህ በተግዳሮት ውስጥ ማፍራት የሚለው ነገር ነው ምንነጋገረው ዛሬና ነገ ለጌታ ፍቃድ በመከራ በተግዳሮት በቻሌንጅ ውስጥ ማፍራት በጣም በሚገርማችሁ ሁኔታ ተግዳሮት ፈተና መከራ እና ማፍራት አይገናኝም ስኬት አይገናኝም ራሱ መከራ የሚመጣው ፎከስ ለማሳጣት ነው ራሱ ተግዳሮት የሚመጣው ሊሚት ለማድረግ ነው ለማወሰን ነው አቅማችሁን ህልማችሁን መጓዛችሁን ፍሬ ማፍራታችሁን እንደ ቸርች እንደ ቤተሰብ ነገሮች የሚመጡት ምን ሊሚት ለማድረግ እንዳይሳካ እንዳይሆን እንዳታፈሩ እንዳትበዙ ነገሮች እንዳይሆን በደንብ አስረዳችኋለሁ ቀደም ባነበብኩት ላይ ስለዚህ የሚገርማችሁ ግን በመከራ ውስጥና በተግዳሮት ውስጥ ያሉ ሰዎች
ሁለት ፈተና አለባቸው የመጀመሪያው አክቹዋል በመጣባቸው ፈተናና ተግዳሮት በሚወስዱበት ባሉበት ሲቹዌሽን ውስጥ ከሌላ የተሻለ ፐርፎርማንስ አላቸው በጣም አሪፍ ናቸው አክቲቭ ናቸው ህልመኞች ናቸው መድረስ ይፈልጋሉ አቺቭ ማድረግ ይፈልጋሉ አሳቢዎች ናቸው ማሰብ ብቻ አይደለም ማድረግ ላይ ናቸው ግን ሊሚቴሽን አለ በላይፋቸው ላይ ሪፒቴሽን አለ በላይፋቸው ላይ ድግግሞሽ አለ አይሄዱም ገብቷቸዋል ያ ተግዳሮታቸው ለነሱ ጥያቄ ነው ሁለተኛው ደግሞ የተሳሳተ ማህበረሰብ አመለካከት ተጠቂዎች ናቸው እነኚህ ሰዎች ህብረተሰቡ ምንድነው የሚላቸው ከኃጢአት ጋር ያያይዛቸዋል ተግዳሮታቸው ከሁኔታ ጋር ያያይዛል ልቡ ከፉ ስለሆነ እሱ እንዲህ ስለሆነች ልክ ነው ኃጢአት መከራን ያመጣል ነገር ግን ወገን ሁሉ መከራ ከምን ጋር አይደለም ከኃጢአት ጋር የተያያዘ አይደለም ለዚህ ነው እኮ ኤልሳቤጥ ልጅ በወለደችበት ሰዓት ላይ ዮሐንስም ባረገዘችበት አዲስ ኪዳን ላይ ምንታ ነቀፌታዬን ከምን መካከል ነው ከሰዎች መካከል ይነቅፏት ነበር መልአኩ ምንድነው ያለው ለማርያም ያቺ ምንም ይሏት መካን ትባል የነበረች ስሟ መካን ነበር ማህበረሰቡ ይተቻታል ለምን በዛ ዘመን የነበረ መመለካከት ልጅ የሌለው ሰው እግዚአብሔር እንደጠላው ስለሚቆጠር አያችሁ ስለዚህ እግዚአብሔር የጠላውን ለምንድነው የሚረዳው የሚል አመለካከታል ስለዚህ ምንም ቃሉ ምን ይላል ጻድቃን ናቸው ይላል እኮ አይደለም እኔ ሁለቱም ያለ ነቀፋ ይሄዱ ጻድቃን ሆነው የሚገርማችሁ ግን ማህበረሰቡ አመለካከት አይነኚህ ሰዎች የሆነ ነገርም አለ ዝም ብላ አይደለም እቺ ሴት እንዴ የሆነ ነገር አለኛ ማናቀው ማብራራት መተንተን እንወዳለን አይደለም አመክንዮ ስለምንፈልግ ምክንያት አይምሮአችን ስለሚፈልግ ልብና አይምሮ ይጋጫል እኮ አይደለም ልባቸው ረዝም በል ሲል አይምሮአችሁ ደግሞ ሪዝን ይፈልጋል አረ በጌታ አመን ሲል ልብህ አንተ ደግሞ አረ ይሞታል አረ ዚስ አሜሪካ ይልሻል ገብቷችኋል አባል ሁሌ ነው ግጭት አለ ስለዚህ ማን ነው ክርስቲያን ልቡን መንፈሱን መስማት አለበት አያችሁ እግዚአብሔር ቤተሰቦች እንዲህ አይነት ነገር አለ ስለዚህ የማህበረሰብ የተሳሳተ የማህበረሰብ አመለካከት ተጠቂዎች እንሆናለን ሰዎች አስተያየት ይሰጣሉ እናንተ ሰላም ናችሁ ከጌታ ጋር በጣም ጥሩ እየሆናችሁ ነው እየሄዳችሁ ነው ያላችሁት ግን ስለናንተ ተንተና ይደረጋል ስለናንተ አስተያየት ይሰጣል አንዳንዶች ይጽፋሉ አንዳንዶች ያብራራሉ በጣም ይሰቃያሉ አንዳንዶች በሰው ህይወት ገብተው ይሰቃያሉ በእግዚአብሔር በሌለበት ነገር ይሰቃያሉ በጣም ክፉ ዘመን ላይ ነው ያለነው ስለዚህ ወገኖቼ እንደነኚህ ይሄ ሳይለንት ታይም ላይ ያሉ አላማና ጊዜ እስኪገናኝ ድረስ የእግዚአብሔር ቤተሰቦች ብዙ የሚናገሯቸው ብዙ ሰዎች አሉ ከሁኔታ ጋር ያገናኙ እንደ ቤተክርስቲያን እንደ ቤተሰብ የላችሁበትም በሌላችሁበት ይፈርጇቸዋል ይሄ ታይም ከባድ ታይም ነው የእግዚአብሔር ቤተሰብ ስለዚህ እንደዚህ ነው ተግራሮት አለ አዎ የተሳሳተ ማህበረሰብ ይመጣል አዎ በመጀመሪያ ደረጃ በዚህ ዘመን ራሱ ተግዳሮት አለ መከራ አለ ብሎ ማመን የራሱ የሆነ መገለጥ ያስፈልጋል ለምን እንደሆነ ታውቃላችሁ በጣም አይስክሬም ነው አንተኑኮ ትምርቱ አይስክሬም ነው ስብከቱ ትንቢቱ አይስክሬም ነው በቃ ተጥሳለህ ነው አይዞህ ነው በርታ ነው ትበራለህ ለኡነታው ግን መሬት ላይ ነን ያለ ነው ኡነታው ያ ነው ኡነቴን ነው ምላችሁ በቃ ሪያሊስቲኩ ያ ነው ደስ ይላል በዚህ ማንንም ሰው መከራ የሚወደል ማንንም ሰው ምን አለ በሆነልን እንደው ባደረገልን አይደለማ ግን የሚገርማችሁ መጽሐፍ ቅዱስ ግን እንዲህ ነው የሚለን መከራና ክርስትናን በጣም አጋብቷቸው ነው የሚሄደው ጊዜያዊ ናቸው ነገሮቹ ተግዳሮት አለ በወደቀ ዓለም ላይ ነው ያለው አንተ የሌላ ሰው ዓለም ነህ ወንትድ ፐርሰን ነህ በጨለማው ዓለም ላይ ሰይጣን ያጨበጨበ አይሸኝህም መንግስቱን ልታጠፋ እኮ ነው አንተ እኮ ሌላ ነው አገርህ በእግዚአብሔር እኮ አፖይንት ተደርጋል ተፈልጋል ስለዚህ ያኛው ጎሽ ያለ ያጨበጨበ የደነሰ አይሸኝህም ባለ በሌላ ኃይሉ ይገዳደራል አልቲሜት ጎሉ ከእግዚአብሔር መለየት ነው የእግዚአብሔር ቤተሰቦች የመከራ የተግዳሮት አልቲሜት ጎል የሰይጣን አልቲሜት ጎሉ ምንድነው ስትል ከእግዚአብሔር መለየት ተራ ማድረግ ለምን ክብደትህ ክብርህ ውበትህ ፊውቸርህ ዘመንህ ያለው ከእግዚአብሔር ጋር ነው ያንተ ማንነት የታሰረው ከእግዚአብሔር ጋር ነው እግዚአብሔር ነው አቅምህ እግዚአብሔር ነው ማንነትህ የፍሬ ማንነት ያለው እግዚአብሔር ጋር ሰላምህ ከእግዚአብሔር ጋር ተሳስሯል ስለዚህ ደስተኛ እንድትሆን አይፈልግም
አያችሁ እግዚአብሔር ቤተሰቦች ልብ ብላችሁ ስሙኝ እግዚአብሔር ቤተሰቦች ሰይጣን ይላል ወደ እግዚአብሔር ሰው ምድርን ዞር የነበር ካለው ምድርን ዞር እኮ አለ ምድርን የዞረው ወክ ያረጋ አይደል መናፈሻ ሄዶ አይደል የሚገለውን እየገደለ የሚያጣላውን እያጣላ የሚያስወሸውን እያስዋሸ የሚያዘሙተውን ዘሙት እያሰራ ዞረና ልክ ኢዮብ ጋር ሲደርስ ኢዮብ አጥሮለታል አየሁ ባሪያዬን ኢዮብን አለው አይቼዋለሁ ምን አንተ አጥረህለታል ስለዚህ ምን እንዳለው ታውቃላችሁ እንደሱ ፍጹም እግዚአብሔርን የሚፈራ የለም ሲለው ምን የሚያስደንቅ ነገር አለ አለው ሰይጣን ለእግዚአብሔር ምንድነው ይሄ የሚያስደንቀው አንተ አጥረህለታል እሱ ያመልካል ግንኙነታችሁ የጥቅም ነው አለው የጥቅም ነው እስቲ ንካበት ጥቅሙን ንካበት ይሰድብሃል ነው ያለው ይሰድብሃል አያችሁ የሰይጣን ፍላጎት ስድብ ላይ ነው ይሰድብሃል አለው ከዛ በኋላ ሂድ አለው እግዚአብሔር ስለሚተማመንበት ይንካ አለው ልብ በሉ የእግዚአብሔር ቤተሰቦች መከራ ተግዳሮት የትኛውም ነገር አጋንንት የትኛውም ነገር ሲመጣ ወንድሜ ደሃ መሆንና ለመሆን አይደለም ደሃ ስንት ደሃ አለው ሰይጣን ስንት ሀብታሞች እሱ አይደለም ጉዳዩ የሰይጣን ጉዳይ ኢየሱስ የሚባል ለዘላለም የቀጠቀጠው ጌታ አንተ ጋር አለ ከሱ መለያየት ነው የሚፈልገው እሱ ነው አክብርህ እሱ ነው ዋስትና ዘላለም ዴስቲኒ የተወሰነው ከኢየሱስ ጋር ነው ዋና ኢየሱስ ነው የኔት የማይቀየር የማይለወጥ ሃሌሉያ አሜን ስለዚህ ምን እንዳለ ታውቃላችሁ መጣ የሚገርማችሁ ስትራቴጂው አንድ ላይ ሄዳችሁ ስታነቡ ከሰማይ መጣ እሳት ከሰማይ እሳት ያመጣው ሰይጣን እግዚአብሔር እንደላከው አርጎ ለማስቆጠር ነው ማን ኢዮብ ከምድር ለምን አመጣው ለምበሆነ ነገር አንተ እሳት ወደቀች በላች ማን ነው እሳት ከሰማይ የሚጥል እግዚአብሔር ነው ስለዚህ ማንን ለማሳበብ የፈለገው በማላይ ነው በእግዚአብሔር ላይ የሚገርማችሁ ከብቶቹን ገደለ ግመሎቹን ገደለ ሁሉን አጠፋ ልጆቹን ገደለ ኢዮብ እንዲህ አለ እግዚአብሔር ይባረካል እግዚአብሔር የተመሰገነ እሱ ሰጠ እሱ ነሳለ በከንቱ አነሳሳኝ አለው አረካም ከብቱን ገሎ ልጆቹን ገሎ ሰይጣን አረካም እንደገና ቁርበት ለቁርበት ነው አለው ከዛ በኋላ ምን እንዳለ ታውቃላችሁ ይሄንንም ነክቶ ኢዮብ አልበደለም ባፉ ተንኮል አልተገኘበትም በሚስቱ በኩል መጣ ሊትራሊ እግዚአብሔር ጋር ምንድነው ያለው ይሰድብሃል ነው ያለው ሄደችና ሚስቱ እግዚአብሔርን ስደብና ሙት አየ ወንድሜ ዋናን ነው መንካት የሚፈልገው በዋና እንድትደራደር በዋና ላይ እንድትጨክን ከዋና መለየት የእግዚአብሔር አቅሙ ያንተ ኢንተሌክቹዋል አይደለም ያንተ ሀብት አይደለም የትምህርት ደረጃ አይደለም አብሮ ያለ ያዳነ ጌታ አለ እሱ ነው የሚፈራው እሱ ነው ውበት እሱ ነው ክብር እሱ ነው ዋስትና የመኖር ምክንያት የዘርህ ዋስትና እሱ ነው እሱን መለየ ኪክ አውት ማድረግ ነው የሚፈልገው አየ የእግዚአብሔር ቤተሰብ ጨዋታው ምንም ያቅርብት ሰይጣን የትኛውንም ነገር ይልፋ እግዚአብሔርን ከእግዚአብሔር መለየት ነው በመከራ ኢንተርቴን የሚያደርግ የለም መከራ መጥቶ ተግዳሮት መጥቶ ዋይ ለምንድን ነው ትላል እኔ እንትን ያደረገ እህቴ አንቺ በጣም አሪፍ ማይንድ ይያለሽ እንትና ታለም እንደ ጀት ተገለባብጣ የሆነ ነገር ውስጥ ስትገባ አንቺ እዛው ነሻለሽ ስለዚህ ሰይጣን ይመጣን እንትናና ታች አንቺ ጌታ ብለሽ ምን አደረገልሽ ይላል ያንቺን ሀብት አይደለም የሚፈልገው ጠላት በእግዚአብሔር ላይ መራራ እንድትሆኚ ነው ምን አረገልኝ ብለሽ ኤግዚት እንድታረጊ ነው ኤግዚት ነው ላይፍ ለማበላሸት የሚፈልገው እግዚአብሔር ቤተሰቦች ስለዚህ ዛሬ ከማህበረሰብ የተነሳ አመለካከት ይዘናል ትልቁ ችግር ይሄ ነው በዚህ መስማማት አለብን መከራ የለም ብለው ይሰብኩናል መከራ የለም ብለው ትንቢት ይነግሩናል ልክ ነው እንደዛ ቢሆንልን ደስ ይለናል በተለይ በዚህ ዘመን ይሄ ዘመን በጣም ከባድ ዘመን ነው አገልጋዮች የተፈተንበት ዘመን ነው ይሄ ዘመን ለምን እንደሆነ ታውቃለህ ወንድሜ ለምን እንደሆነ ታውቃለህ ትምርቶቻችን ከእግዚአብሔር የተነሱ አይደለም ሰውን ተኮር ያደረጉ ናቸው ህዝብ ምን ይወዳል ነው ፎሎወርስ እንፈልጋለን ገብቶሃል ሰይጣን ኮንስትራክት ያደረገ ያለው ትውልድ ቁም ነገር የማይወድ ትውልድ አድርጓል ስለዚህ አገልጋይ ህዝብ መውደቂያው ህዝብ ምን ይፈልጋል ብሎ ከተነሳ ነው አገልጋይ ከእግዚአብሔር መነሳት አለበት ከማህበረሰብ አመለካከት መነሳት የለበትም ከሰው ፍላጎት መነሳት የለበት ፍላጎትን የሚያሟላ እግዚአብሔር ብቻ ነው በቃ ከእግዚአብሔር ስትነሳ
ህዝቡን የሚወድ እግዚአብሔር ደሙን በደሙ ያጀ ክቡር ህዝብ ነው ይሄ ህዝብ ለሱ ህዝብ ያቃል ስለዚህ እግዚአብሔር ቤተሰቦች ሰው እንዳይነካን ሰው እንዲከተለን ሰው እንዲወደን በሚያንቆለጳጵስ ነገር ከነገርናችሁ እየሸጥናችሁ ነው እመኑ ለእግዚአብሔር ያደረግናችሁ አይደለም ገብቷችኋል እንደዛ አይደለም ስለዚህ እውነትን ተነግሮን አዲስ ኪዳን ጸጋኔ የተሰጠው እንጂ እውነትን እንዳናደርግ አልተከለከልንም ገብቷችኋል እግዚአብሔር ቤተሰቦች ያ ነው ትልቁ አቅማችን የመቆም አቅም አለን የእግዚአብሔር አማኑኤል ማለት እግዚአብሔር ከኔ ጋር እኔ የእግዚአብሔር የኔ የራሴ የቅርቤ ሃሌሉያ ያ ነው ትልቁ ፕሪቪሌጅ ስለዚህ ሰዎች ይህንን ማወቅ አለባቸው የተሰጠን አቅም ነው የወደቀ ዓለም ላይ ነው ያለነው እግዚአብሔር የደሃ አምላክ ነው ወንጌል ድህነትም ብልጽግናም አይደለም እግዚአብሔር ያበለጽግ እንኳን አይደለም አንተንና እኔን የሚሰድቡት ሀገር አፋቸውን ሚስማር መዶሻ ሲመታቸው እግዚአብሔርን የሚሳደቡ ሀገር ሄጃለሁ ላገለግል ገብቷል ሊትራሊ ይሰድቡታል በቋንቋቸው በጣም ሀብታም ናቸው አልከለከላቸው ቸር ነው እግዚአብሔር ያለ ኮንዲሽን ይሰጣል ገብቷል መንፈሱና ልጁን ግን ሴሌክቲቭ ነው አየህ አንተ ዓለም የሌላት ነገር ነው እኔና አንተ ያለን መወዳደሪያችን ሀብት አይደለም ዕውቀት አይደለም ችሎታ አይደለም እሱ ከሆነ አሳንሰናል በእውነት አንሰናል አይገባኝም እኔ በጌታ ፊት ነው ምነግራችሁ በሕያው እግዚአብሔር ፊት ነው ምነግራችሁ ክርስቲያን መወዳደሪያው በምድራዊ ፕሮፐርቲ ከሆነ በቃ የተንሸዋረረ ነገር ነው ያለው ማለት ነው እንዴት ነው ደምን ስታተስ ተቀይሯል ስታተሳችን ደም ሆኗል ያምላክ ደም ፈሶልናል የሰውን ልጅ ዋጋ እግዚአብሔር ከገንዘብ ከዘር ከውበትና ከቋንቋ አውጥቶ ሰቅሎታል ላይወርድ ለዘላለም የሰውን ልጅ ዋጋ ተመኑን የታድርሶታል ደም የማደም የክርስቶስ ደም ክርስቶስ መተዋል ስለዚህ እግዚአብሔር ማንንም ሰው የሚያየው በክርስቶስ ነው ማንንም የሚያከብረው በክርስቶስ ነው ማንንም የሚወደው በክርስቶስ ነው ማንንም የሚያናግረው በክርስቶስ ነው ማንንም የሚያከብረው በክርስቶስ ነው ሃሌሉያ አሜን 16 ነጥብ በቃ ይሄ ነው የእግዚአብሔር ቤተሰቦች እንሂድ ቀድሞ መጽሐፍ ላይ ስለዚህ እግዚአብሔር አምላክ ምን ብሏቸዋል በአብርሃም አማካኝነት ትበዛለህ ምን ትላለህ ትወጣለህ በሉስቲ ወጣቶች ስለሆናችሁ አጠገባችሁ ላለው ሰው ያያችሁት ትበዣለሽ ትወጫለሽ በሏት አሜን ሃሌሉያ አሜን አመንኩ ስለዚህ ተናገርኩ አሜን ጌታ ይመስገን ምናምን የምትሉኝ ከሆነ ምንም ማድረግ አንዳንድ ሰዎች ጸልይ ምናምን ጌታ ይመስገን እንግዲህ ከሰማኝ ጸልያለሁ አይሰማሽም 16 ነጥብ እላታለሁ እግዚአብሔር አምላክ እንዲህ አይነት ጸሎት አይሰማማ ይሰማኛል ብሎ ለሚጸልይ ነው የሚሰማው በሁለት ሐሳብ ለሚወላውል የእግዚአብሔር ቤተሰቦች እኛኮ ግንኙነታችን ያባትና የልጅ ግንኙነት ነው እግዚአብሔር ጋር ስትሄድ ጸጉርን ያከክ ከገባ አደጋ አለው ማለት ነው ገብቷችኋል መቃ እግዚአብሔር ወይ ምናምን ይያልከ ከሄድ ካደጋ አለ ማለት ነው እንዴ ፉል መብትን ኤክሰርሳይዝ የምታደርገው ያለ ፍርሃት እዛ ቦታ ላይ ነው እግዚአብሔር አባተ ጋር ኢየሱስ ጌታ ሃሌሉያ መብት የተሰጠህ እዛ ቦታ ነው ስለዚህ እግዚአብሔር የማይታዘብህ አምላክ ነው ይሄ ደግሞ ምናምን አይልሽም እግዚአብሔር አምላክ ወርቅ አርጎ ይሰማሃል እየገጣጠመ ቃላትን እየገጣጠመ የውስጥ ኢንቴንሽንህን አንብቦ ለዛ ዋጋ ይከፍላል እንዲህ አይነት አባት ነው ያለን ኢየሱስ ያድናል አሜን ስለዚህ ምን እንዳደረገ ታውቃላችሁ ትበዛላችሁ ትወጣላችሁ ብሎ ትንቢት ተናገረ ያዕቆብ ይስሐቅ መጣ አብርሃም አለፈ ያዕቆብ መጣ ከያዕቆብ አለፈ ዮሴፍ መጣ ዮሴፍ አለፈ ዮሴፍ ልጆች መጡ ተመልከቱ የእግዚአብሔር ቤተሰቦች በስንተኛው ትውልድ እግዚአብሔር አምላክ መጣ ፈርዖንም በዛ ጊዜ ተነሳና እንዳይበዙ እንዳይወጡ አለ ዓላማው ምንድነው መብዛት መውጣት እግዚአብሔር እነሱ ደግሞ ምን ማድረግ ነው እንዳይበዙ እንዳይወጡ ምን ማለት ነው ሊሚቴሽን
ከዚህ አታልፍም እዛው ሁን የሚል ገገማ መንፈስ እግዚአብሔር ይምታው አሜን በቃ መስመር የሚያበጅ አትችልም የሚል የሚያሳንስ የእግዚአብሔር ቤተሰቦች ኖ this is America የሚል እኔ በጣም መጠላት አንዳንዴ this is America የምትባለው እኔ ጠላታለሁ ይቅርታ አርጉልኝ እግዚአብሔር የቴሪቶሪ አምላክ አይደለም ኢየሱስ ጌታ የአሕዛብ አማልክት ነው ቴሪቶሪ የሚሰራበት አክቲቭ የሚሆንበት ቦታ አለው ሌላ ቦታ ደግሞ አክቲቭ አሜሪካም እግዚአብሔር ይሰራል ከእግዚአብሔር ተነስተን ነው ነገሮችን ማየት ልክ ነው ህጉና ከብራለን ልክ ነው ሲስተሙን ልክ ነው እንደ ኢትዮጵያ ዝም ብለን ተና በዛ ውስጥ ግን ከፍ ያለ እግዚአብሔር አለ የሚያይ አይን መፈጠር አለበት ኢየሱስ ያድናል አሜን ሃሌሉያ አልቀበልም እላችኋለሁ ፓስተር this is America ስለ no more አያያ እውነቴን ነው ማለት ኖ እግዚአብሔር ሆይ እዚህ ማንተና ያዩ እግዚአብሔር ነገር ሲሰራ ያሉ ክብር ለኢየሱስ ይሁን ምን አገባኝ እኔ ከሁኔታ አልነሳም ከእግዚአብሔር ነው የምነሳው ኢየሱስ ያድናል ስለዚህ እግዚአብሔር ቤተሰቦች ምንድነው ነው አትበዙም አትወጡም ይሄው ሊትራሊ ሱን ያለው ኒድና አንብበው እንደዚህ ነው የሚለው ቁጥር 11 ኑ እንጠበባቸዋል በብርቱም ሥራ ያስጨንቋቸው ግብር አስገባሪዎችን ሾመባቸው ለፈርዖንም ፊቶና ራምሴን ጽኑ ከተሞች አድርገው ሰሩ በጣም ይገርም ነው በጣም ይገርማል አይበዙም አይወጡም ብሎ ሲናገር ፎከስለስ እንዲሆኑ እንዳስቡ ስለ መብዛት እንዳስቡ ስለ መውጣት እንዳስቡ ምን አደረገ አስጨንቅ አንዳንድ ይሄን ስትራቴጂ የዘመኑ ፖለቲከኞች ምን ይላሉ ይተከሙበታል ህዝብ እንዳያስብ እንዳይጠይቃቸው ህዝብ ወደ እነሱን ጥያቄ እንዳያነሳ በመከራ ይጠምዱታል በችግር የቤት ስራ ይሰጡታል ገብቷቸዋል ስትራቴጂ ነው ዲሞኒክ ነው በጣም የሚገርማችሁ ነው ስለዚህ ስትራቴጂ ነው ምን እንዳያስቡ እንደውም በፊት ምን ያደርጉ ነበር ስራ አሰሯቸው እንዲጨንቃቸው የሚገርማችሁ ነገር ያቺው ስትራቴጂ የመጀመሪያው ስትራቴጂ ምን እንዳይበዙ እንዳይወጡ በቃ ምሬት እንድትገባ ነገሮችን ሪፒቴሽን ማድረግ እዛው እንድትዳክር ማለት መማር እየፈለክ እንዳትማር መስራት እየፈለክ እንዳትሰራ ማገልገል እየፈለክ መብዛት ማግባት እየፈለክ እንዳታገባ ስትራቴጂ እየቀያየረ አየነው ወንድም ኤግዚት እንድታረግ ይሞታል ወይ ብለህ እንድትሄድ ጽድቅህን እንድታላላ ቅድስናህን እንድትተው እንድትንገዳገድ ስፒሪትህን መካኒዝም ይሰራል አያችሁ እግዚአብሔር ቤተሰቦች ይህንን ነው የሚያደርገው እግዚአብሔር ቤተሰቦች ስለዚህ ምንድነው ያደረገው የእግዚአብሔር ቃል እንደዚህ ይላል ነገር ግን እንዳስጨነቋቸው መጠን እንደዙ በዙ እጅግም ጸኑ ማክራጂያንስ ለምን እግዚአብሔር አብሯቸው ነው ያለው ተራ ህዝብ አይደለም ጡብ ቢጠበጥብም ይሄ ህዝብ ባዶ እግሩንም ቢሄድ ይሄ ህዝብ ያገር የሌለው ቢሆንም ይሄ ህዝብ ዩኒቨርስን የሚያስተዳድር አምላክ ግን ካጠገቧል መለያው እሱ ነው ክብሩ እሱ ነው ሃሌሉያ አሜን የማይታይ አምላክ ሁሉን የሚችል አምላክ ሁሉን እንደማይችል ሆኖ አጠገባቸዋል ያቸው እግዚአብሔር ቤተሰቦች ይሄ ነው እግዚአብሔር ስታልፍ ሊያጠነክርህ ሊያበዛ እጅግ ጸኑ በረቱም ይላል ዓላማ ምንድነው እንዳይበረቱ እንዳይበዙ ነው እነሱ ግን በዙ ማክሬጂያ ለምን እግዚአብሔር ከኔ ጋር ከነሱ ጋር ስላለ የመብዛትህና የማለፍህ ነገር ያለው ወንድሜ ካለህበት ከተማና ከተማርከው ትምህርት አንፃር አይደለም መማር ጥሩ ነው ከተማ መኖር ጥሩ ነው ሌላም ነገር ጥሩ ነው ኤክሰለንት የሆነው ግን እግዚአብሔር ካለ ወንድሜ አንድ ነገር ልንገርህ እግዚአብሔር ራእይ ሲሰጥህ በህይወት ሊሰራ ሲፈልግ መጀመሪያ ገንዘብ አይሰጥህም ሰው አይሰጥህም አንተን አይቀይርህም መጀመሪያ ራሱ ነው የሚሰጥህ ገንዘብ ማለት አንድ ነገር ነው ዕውቀት ማለት አንድ ነገር ነው እግዚአብሔር ማለት ግን ሁሉ ነገር ነው ባሪያዎቹን ሲናገር እኔ አልችልም ስሉ ነጌዶን እኔ አልችልም ሂድና ሚዲያውያንን አውጣ ሲለው እኔ አልችልም
ስብዕናን እቀይራለሁ ሌላ ሰው ደፋር አረጋለሁ ፈጣሪ ነው ማድረግ ይችላል በማይክሮ ሰከንድ አላለም እግዚአብሔር በዚሁ ጉልበት ይይዝ ነው ያለው እኔ ካንተ ጋር ነኝ እነ ሙሴ አልሄድም ኮልታፋ ነኝ ሲሉ ሂድ ለምን እኔ ካንተ ጋር ነኝ ማለት ሚኒንግፉል ነው ወንድሜ እግዚአብሔር ካንተ ጋር ሆነ ማለት ሁሉ ነገር እግዚአብሔር አንተ ጋር አለ ማለት ካንተ ጋር ሆነ ማለት ወንድሜ አንድ ነገር ልንገር አንድ ሰው ፕላስ እግዚአብሔር ማጆሪቲ ነው አንድ ግለሰብ ሲደመር እግዚአብሔር ብዙሃን ነው እግዚአብሔር አንተን የሆነ ቦታ ለማድረስ አይሰቃይም የቨርጂኒያን አጋንንት ሰብስቦ መጋዘን መክተት የለበትም ወይም ከጠላቶች ጋር እግዚአብሔር ኔጎሺዬሽን መቀመጥ የለበትም እንኳን እግዚአብሔር የአሜሪካን መንግስትም ኔጎሺዬሽን አይቀመጥም ከቴሮሪስት ጋር ኔጎሺዬት አላረግም ክብሬ አይደለም ይላቸዋል አደባዮ ይላቸዋል ደሞ ትራምፕ ደሞ መጥቶ አያችሁ ለምን እንደሆነ ታውቃላችሁ አፐር ሃንዱን ስለያዘ ወደ ታች ስለሚመለከት አለዋ ተዘጋጅቷል እግዚአብሔር ሲኔ ወንድም ከማጋር ነው ቃል ኔጎሺዬሽን የሚገባው የእግዚአብሔር ቢዝነስ አንተ ነህ የእግዚአብሔር ቢዝነስ መከራ ችግር አይደለም እግዚአብሔር ኤልያስን መሞት ይሻለኛል ብሎ ሲናገር ኤልሳቤጥ በተናገረችበት ሰዓት ላይ የኤልሳቤጥን ፕሮፋይል ይዞለት አልመጣም ምን ትፈራለህ ኤልሳቤጥ እኮ የተወለደችው እዚህ ነው ያደገችው እዚህ ነው እንዲህ አይነት ሴት ናት አትንቦቅበቅ እንዲህ አይነት ሰው ናት ደካምነቷን ኢግኖር ነው ያረጋት ኤልሳቤጥ የእግዚአብሔር ቢዝነስ አይደለችም የእግዚአብሔር ቢዝነስ ኤልያስ ነው ኢንቨስት ያደረገው ኤልያስ ላይ ነው ፊውቸሩ ያለው ኤልያስ ላይ ነው እቅድ ያለው ኤልያስ ላይ ነው ወንድሜ የእግዚአብሔር ቢዝነስ የትም ቦታ ሁን አንተ ነህ ይሄ እኮ የመልካም ምኞት መግለጫ አይደለም እነግራችሁ እውነት ነው ገብቷችኋል የእግዚአብሔር ቤተሰቦች ክርስትና ካመለካከት ነው የሚጀምረው ስለዚህ እግዚአብሔር ለምንድነው የበዙት መከራው ምን ስለማይል በሳት ውስጥ ታልፋለህ ነበልባሉ አይፈጅም ኢሳይያስ 53 በውሃ ውስጥ ታልፋለህ ውሃ ሰጥምም ለምን ውሃ አርቲፊሻል ስለሆነ አይልም ይፋጃል ግን ማን ካንተ ጋር ነው ይላል እኔ የእግዚአብሔር አብሮነት ወንድሜ የመኖር ምክንያት ነው የመቀጠል ምክንያት ነው የማለፍ ምክንያት ነው መከራውን መወጣት ምክንያት ነው የደስቲኒ ምክንያት ነው አሜን እንደ ቸርች ስታስቡ ከካዝናችሁ አትነሱ ምን አለኝ አትበሉ ማን አለኝ በሉ እንደ ግለሰብ ወንድሜ ከውቀት አትነሳ እሱ ባላይምሮ ሰዎች ናቸው ያንን የሚያስቡት ውጭ ያሉ ናቸው እግዚአብሔር የሌላቸው እነሱ ናቸው ልክ ናቸው እነሱ ያስቡ አንተ ግን እግዚአብሔር የሚባል አለህ ከእግዚአብሔር ነው መነሳት ያለብሽ እኔት ከእግዚአብሔር ለማግባት ስታስቢ ማንኛ አትበይ የትዘርነኛት እድሜ ስንት ነው አትበይ እግዚአብሔር አለኝ ሙሉ ሚኒንግፉል ነው ቢብራራ ቢተነተን አያልቅም እኔት መበዝበዝ ነው ሪሶርስ ፉል የሆነ አምላክ አለ እንዴት ልንገራችሁ እንዴት ነው ማስረዳችሁ የኔ ወንድሞቼና እህቶቼ እግዚአብሔር የሚባል ዩኒቨርስን የሚያስተዳድር አምላክ አለ እግዚአብሔር የሚባል ወገኖቼ የሆነ ቦታ ቁጭ ብሎ እንደዚህ አስረዝሞ አንዳንዶች ሃይማኖተኞችን ነው የሚያስቡ መልስ የሚመልስ የሆነ እንትን ኖ ሞር ኢንቲሜሲ ያለው አብሮን ለመኖር መጥቷል እኛ ልጆቹ ነን ወዶናል ታርቆናል አብሮን ነው ያለው ታውቃለህ የኔ ወንድም ታውቃለሽ በልጅነት ተጫውታችኋል ተጣልታችሁ እንታረቅ ስትባባሉ በዚህ ሽጣት ታስታውሳላችሁ እግዚአብሔር ልክ እንደዛ ነው ያለው እንታረቅ ብቻውን መኖር የሚችል አምላክ ብቻውን ያላንተ ያለኔ መኖር የሚችል አምላክ እኔ ያለሱ መኖር እንደማልችል ገብቶት መጥቶ በልጁ በኩል በድየው ኃጢአት ሰርቼ ጀርባዬን ሰጥቼ አልፈልግህም ብየው እንታረቅ ነው ያለኝ እንታረቅ እሱን ማሟላት ስለማልችል መስዋዕቱን እኔ ላቅርብ መታረቃውን እኔ ላቅርብ
አንተ ስለማትችል ያንተ ጽድቅ መርገም ስለሆነ ለኔ ስለማይበቃ ስታንዳርዴን ስለማይሟላ እኔው ራሴ ልጄን ልኬ ሞቼልህ እኔና አንተ እንታረቅ አየህ ክርስትና በደሙ ላይ ነው የተመሰረተው በልጁ ሞት ላይ ነው የመጣው የወደደ ያን ያህል ነው አየህ እግዚአብሔር አምላክ ልክህን እዛጋ ወስዶታል ማንነትህን እዛጋ ወስዶታል የቃቃ አይደለም ነገሩ አይደራደርም አየህ እኔ ወንድም እግዚአብሔር አይደራደርም ዘላለም ለእግዚአብሔር ከፕሮፐርቲ ጋር አይደለም ዘላለም ዋና ጉዳይ ነው ልጁን የገደለበት ጉዳይ ነው ኃጢአት አንተን ለማግኘት አንተን ለማቅረብ ልጁ ለማድረግ ልጁን መስዋዕት አድርጓል ጨክኖበታል እኔ ወንድም ሃይማኖት አይደለም እውነት ነው ይሄ አየህ እግዚአብሔር እኔ ወንድም ስለዚህ ካንተ ጋር ያለው ቁርኝት የሆነ ቃቃ አይደለም እኔ እህት ሞላና ጎደለ አይደለም ሲሞላኝ ወይንም የሆነ ነገር ሲሆን እግዚአብሔር ከኔ ጋር አለ ደሞ ሲጎድል ደሞ እግዚአብሔር ከኔ ጋር የለም ይሄ ሃይማኖት ነው ክርስትና ከዛ ከፍ ያለ ነው ላይተውኝ መጥቷል ላይጥለኝ መጥቷል እሱ የኔ አባት ነው ሃሌሉያ አሜን የሰው መውደድ እንካ በእንካ ነው እኔ ሚስት አለኝ ሁለት ልጆች አሉ ሚስቴን በምን ወደድካት ብትሉኝ አብራራላችኋል ይሄን ከጸጉሯን ልል ይችላል ከእንት ምናምን ልል ይችላል ለምን እንደሆነ መርገጫ ይፈልጋል የሰው መውደድ ስለዚህ እግዚአብሔር ይወደኛል ሲባል መርገጫ ስለሚፈልግ ይሄ ማይንዳችን መቀበል ያቀተዋል ስለዚህ አንድ የምታምኑት ተንቢት ነብይ ይመጣና በጣም በጸለያችሁበት እግዚአብሔርን ቃል ስታነቡ ስትጸልዩ ይመጣና ጌታ ይወድሻል ሃሌሉያ ትያለሽ ለምን እንደሆነ ታውቂያለሽ ከዛ ሌላ ቀን ክርስትና አፕ ኤንድ ዳውን ነው ደሞ ዝለሽ አባታችን ሆይ ማለት አቅቶሽ ዝም ብለሽ እየመጣሽ እየተኛሽ ነው ደክሞሻል ወይኔ ያልሽ ነው መተው ያ ነብይ ወድሻለሁ ይልሻል ሲልሽ ኢየሱስ ስም ሳተ ነው የምትዩ ለምን እንደሆነ ታውቂያለሽ ቀድም አሜን ያልሽው የሰጠሽው ነገር አለ ተጸልያለሽ ታነባለሽ ማንበብና መጸለይሽ በጣም ኤክሰለንት ግን አንድ ነገር ልንገርሽ እግዚአብሔር አምላክ በአክቲቪቲሽ አይደለም ይወደደሽ አክቲቪቲ በፊት ነው ወዶ ነው አክቲቪቲን የፈለገው እንጂ አክቲቪቲን አይቶ አልወደደም አብይ በጣም ሰባኪ ነው በጣም ጥሩ ይሰብክልኛል ብሎ አይደለም ይወደደኝ ገና ምንም ሳላደርግ ገና የተጃጃልኩ ያለ ነው ይወደደኝ ኢየሱስ ያድናል ሃሌሉያ ስለዚህ ሰይጣን መከራ ተግዳሮት ምናምን እግዚአብሔር ሊቀማ ነው የሚፈልገው መከራ ግን አልቲሜት ጎሉ ሰይጣን ያ ስለሆነ መከራ ደግሞ ትርፋችን እግዚአብሔርን ማትረፍ ነው አሜን በተግዳሮት ውስጥ እግዚአብሔርን ካተረፍክ አቺቭ አድርገሃል አሜን ባሳለፍክበት ጎዳና ላይ የተንገዳገድክም ሆነ ስቲል እግዚአብሔርን ታመልካለህ አንተ ሰው አትወድቅ መጨረሻ ያምራል ለምን እንደሆነ ታውቃለህ ዋናህን አልጣልክም ከዋናህ ጋር ነህ ከዋናሽ ጋር ነሽ እግዚአብሔር ያለው ሰው አይወድቅም እግዚአብሔር ያለው ሰው መጨረሻው ያምራል ሃሌሉያ እግዚአብሔር ሁሉ የተማሩ ሰዎችን መጨረሻ መገመት ትችላለህ የባለስልጣኖችን መጨረሻ መገመት ትችላለህ እግዚአብሔር ያላቸውን ሰዎች መጨረሻ ግን መገመት አትችልም እስር ቤት ናቸው ሲባል ዴስቲናቸው ምን ይሆናል ንጉስ ቤት ይሆናል እረኛ ናቸው ሲባል ዙፋን ይሰጣቸዋል ለምን እንደሆነ ታውቃለህ ጉዳያቸው ከሁኔታ ጋር የተገናኘ አይደለም አብሯቸው ካለ ከእግዚአብሔር ጋር እግዚአብሔር ስላለኝ በሉ ምንም አልሆንም በሉ እኔን ለማስደሰት አትበሉ በእናታችሁ እግዚአብሔር ስላለኝ በሉ ምንም አልሆንም ማግሬጂያስ የኔ ወንድም ተግዳሮትና ፈተና መከራ አንተን ማጥፋት የሚችል ነው ከሆነ ስብከት አስፈልገኝም ትላንትና አንተ ተመልከት ባስማት እዚህ አልደረስክም በጣም ስማርት ማይንድ ስላለ አይደለም እዚህ የደረስከው ተግዳሮቶች ነበሩ ተዘግቶ ነበር እግዚአብሔር ከፍቶት ነው አልቀሰን ነበር እግዚአብሔር እንባችንን አብሶት ነው ነገን እንደምንደርስ ትላንትናችን ማስረጃችን ነው ቅድም የዘመርነው እንደዛ አይደል ያዳመጥኩን ነበር ጆኒስ የዳጊን መዝሙር ሲያዘምራ አይደለም ስለ ነገን አምናለሁ ብላንተ እጅ ሰጣለሁ ትላንትናን ምን በትላንትና ምን እልሃለሁ አምናለሁ ሰርታልና ማግሬጂዲያስ ሃሌሉያ አሜን ዘፍ በልበት ኢየሱስ ጌታ እግዚአብሔር ላይ ዘፍ ያላልክ ማ ላይ ዘፍ ትላለህ ወንድም አሜን
የመጀመሪያው ስትራቴጂ ተበላሸ ፈርዖን እንደገና ሁለተኛ ስትራቴጂ አበዛ ምን እንዳረገ ታውቃላችሁ ወንድ የሚወለድ ከሆነ ያነቃችሁ ግደሉ ብሎ ሁለት አዋላጆችን ላከ አዋላጆቹ ላይ ምን አደረገ እግዚአብሔር ፍርሃት ለቀቀባቸው ሁለተኛውም ስትራቴጂ ተበላሸ በጣም የሚገርማችሁ ነገር የዚህ ዓለም ሰዎች አንዱ ማጥፊያውን ሲሰራ ሌላው ማክሸፊያውን ይሰራል አይደለም እግዚአብሔር ሰይጣን ሲሰራ እግዚአብሔር ማክሸፊያ ሲሰራ አይከርምም ይኸውላችሁ ውጤት የእግዚአብሔር ጥረት የሰይጣን ነው ሰይጣን የተሰጠው ውጤት አይደለም ጥረት ነው ውጤቴ ማን ነው የእግዚአብሔር ነው ውጤቴ ማን ነው ይለፋና ዴድላይኑን እግዚአብሔር ስለሚያክ ፒክ ያደርገዋል አሜን የዳንኤልን ጓደኞች ላስረዳችሁ የዳንኤል ጓደኞች ምን አሉ መሰላችሁ ኤግዚት አናደርግም አሉ በጣም እግዚአብሔርን የሚያመልኩ ናቸው ፈተና መጣ አንሰግድም አሉ አትሰግዱም አሉ ገባና አላመኑትም 120 ሀገር ታሪክ ነው የተፈጸመ ታሪክ ስለምናነብ ቀላል ነው አይደለም አክቹዋል ድርጊቱ ግን ከባድ እኮ ነው 120 ሀገር ነብሰ በላ ነው ሰውየው 120 ሀገር የሚገዛ ጨካኝ ነው ኖ ሜርሲ ምህረት የሌለው ሰው ነው ዙፋኑ ላይ ተቀምጦ አምጣውቻለ አይደለም እሳት አንድዶ ፊት ለፊቱ መቅረብ ያርበተበታል የቀበሌ እኮ እንትን አይደለም 120 ሀገር ነው የሚገዛው ናቡከደነጾር ይባላል ገዳይ ነው ጨካኝ ነው እግዚአብሔርን ያስቀመጠው ከዛ አላቸው እናንተ መሰማው እውነት ነው አላቸው እውነት ነው አሉት እናት ሰግዱም አላቸው እኔ ላቆም አንሰግድም አሉ በጣም የሚገርማችሁ ነገር ፖይንት ልንገራችሁ እኛ ምናመልከው አምላክ ከሳቱ ያድነናል ችሎታ አለው ፍቃዱ ሆኖ ግን ባያድነን ላንተ ምስል እንደማንሰግድ ወቃሉት ምን አለ እግዚአብሔር አምላክ ያንዲ ብድግ ብሎ ያንን ፈርዖን በተቀመጠበት አየር ቢስበው እኮ ቱታ ሆኖ ይቀር ነበር እግዚአብሔር ስሜታዊ አይደለም አዘራፍ አይልም ምን አለበት ገና ሲያስብ የሆነ ነገር ቢያደርግ አያችሁ እግዚአብሔር ቤተሰቦች እነኛ ሰዎች እኮ ጌታ ኢየሱስ ክርስቶስን እስቲ አንተ አምላክ ሆንክ ከመስቀል ላይ ወረድ አሉት እንደ ሆሊውድ አክተር ቃቃቃ አርጎ እንዲወርድ ነው የፈለጉት ዓላማው የለም ዓላማና ጊዜ አለ ዓላማው መሰቀልና መሞት ነው እሱን ካልሞተኛ አንድንም አያችሁ ሰይጣን ሁሉ ጊዜ የሚፈትናችሁ በመትችሉትና በመትፈልጉት ነገር ነው ጌታ ኢየሱስ ርቦት ሲመጣ ሰይጣን መጥቶ እስቲ ድንጋዩን ዳቦ አርግ ይችል የለ እንዴ ድንጋይ ዳቦ ማድረግ ይችላል ኢየሱስ የሚችለውን የፈተነው ደሞ ርቦታል አያችሁ ሰይጣን ሁሉ ጊዜ በመትችሉትና በመትፈልጉት ነው የሚፈትናችሁ ድንጋዩን ዳቦ ማድረግ እየቻለ ስለቻለ አላደረገም ስለሚችል አያደርግም እግዚአብሔር እኔት አንዳንዴ እንንሏል እኔ ጭምር አሁን አንተ ያቅታል እቺን እግዚአብሔር አንተ ሁሉን የፈጠርክ አይደለ እንደረድሯለን ምንም አይመስለውም እሱ ለምን እንደሆነ ታውቃለህ ዴዲንዱን ያውቃል አየን ፍጻሜውን ያውቃል መጨረሻው ምን እንደሆነ ወስኖታል እኔ ልንገራችሁ አላቅ የእግዚአብሔርና የኛ ጉዳይ ምን እንደሆነ ታውቃላችሁ እግዚአብሔር ቤተሰቦች እየተመቻችሁኝ ነው እያናገራችሁኝ ነው አንድ ዳይሬክተር ፊልም ቀረጸና ጓደኛውን ዛሬ ፊልሜ ይመረቃልና ባከን ሄድ አለው ከዛ በኋላ ይዞት ሄደ አዳራሹ ላይ 15 ደቂቃ ጠበቁ ፕሮጀክት ተደረገ ከ15 ደቂቃ በኋላ ያ የተጋበዘው ሰው እያለያል ሞቲውን ይገለ ምን ይፈጠራል ይላል ዳይሬክተሩ ግን ዝም ብሎ የገመገመ ነው ስራው በትክክል ሄዷል አይደለም ይላል ለምን እንደሆነ ታውቃለህ ዳይሬክተሩ ያልደነገጠበት ምክንያት የፊልሙን መጨረሻ ያወሰነው እሱ እኔና እናንተ ነዛነ መጨረሻችንን ስላላወቀን እንጨነቃለን እንርበተበ እግዚአብሔር ግን መጨረሻውን ወስኖ ተረጋግቶ ያስተዳድራል አለቀ ይሄ ነው ክርስትና አንዳንዴ የእብደት ትምህርት መጥቶ ነበር አዲስ አበባ እግዚአብሔርን ሰርፕራይዝ እናድርገው ዲመኒክ ነው ፉሊሽነስ በእውነት ነው ማለት እግዚአብሔር እንዴ ነው ሰርፕራይዝ የሚሆነው ይሄኮ አንድ አመክንዮ ጤናማ የሚያስብ ሰው ፉሊሽ ሲሆን በሰይጣን ዲሲፕ ሲሆን እንዴ አይነት እግዚአብሔርን አይነት እንትን ይላል ሰርፕራይዝ እንዴ ነው እግዚአብሔር ሰርፕራይዝ የሚሆነው አይደለም እሱን አያቱን ያውቃል ቅድመ አያት ምትብቱን ምናምን ወስኗል እግዚአብሔር አምላክ የወሰነውን ነገር ነው እኮ የሚያየው በቃ አለቀ 16 ነጥብ አሜን
እግዚአብሔር ቤተሰቦች በቃ 16 ነጥብ 14ቱ ስለማረካኝ ነው ዘጋዋለሁ ድርድሬ ማግራጃ ኢየሱስ ያድናል ዘጋዋለሁ ድርድር እንዳያነሱት ስለዚህ እኔ ወንድም እግዚአብሔር ስሜታው አይደለም ተረጋጋ ከእግዚአብሔር ተነስ ነገርን ስታይ ሰይጣን ጓዳ ውስጥ ሊከትስ ተራ ሊያረግ መከራ ውስጥ ዋጋ የለሽ ምናምን ሲል ኖ ሞር እግዚአብሔር አለኝ አብረ ብለ ከእግዚአብሔር ህይወትን ከእግዚአብሔር አንጻሪው ካለህበት ከተማና ከተማርከው ትምርት ከዘር ከማንነት አትይ መንደር ውስጥ ያስቀራል ከችሎታ ከተነሳ ውስን ነው የሚያረግ ከገንዘብ ከተነሳ ውስን ነው የሚያረግ ከመከራ በላይ የሚያይ አምላክ አለ እነ ዳንኤል ጓደኞቼ እንናያዩት ወደዛ ለመልሳችሁ እንናያዩት አናድን ባድንም ያድነናል ግን ባይፈቀድ ይውላችሁ በጣም እዚህ ጋር መርህ ነው እግዚአብሔር ብትችል አይባልም ብትፈቅድ ነው ይባላል ብትችል የሚል እግዚአብሔርን ውሳኔ ያደረገ ነውር ነው እንዲህ አይነት ጸሎት አዲስ ኪዳን ኢየሱስ ተመልክቶ ተለምኖ ብትችል ለሚያምን ሁሉ ይችላል ብሎ ሲሄድ አራ ለማመኔን እርዳ ብሎ ነው ሄደው ብትችል እግዚአብሔር አይባልም አበበጋ ነው ብትችል የሚባል አበበዙስ ካለ ይቀርታ አዎ እግዚአብሔር ብትፈቅድ ነው ምንድነው ያሉት ስማ አሉት አንሰግድም አሉት ያድነናል ችሎታ አለው ቢፈቅድ ግን በዚህ ሰዓት ውስጥ እንድናልፍ ከፈቀደ ግን እወቅ የሚገርማችሁ ተቆጣ ተናቀ 120 ሀገር ህዝብ የሚሰግድለት ሰው በእነኚህ 3 ደፋሮች ተናቀ ነደደ ቁጣው የሚገርማችሁ አንድዱት አለ 7 እጥፍ እንደድ ማለት ምን እንደሆነ የቁጣውን ልክ ነው ኦሬዲ እኮ ያ የሚነደው ሰዓት እኮ ጥብስ ያረጋቸዋል እነሱን በመክቷል ግን መርካት አለ ቁጣውን ማርካት ፈለገ የቁጣው ልክ አንድዱት አለ በቁጣው ማክሲመም ምን አለበት እግዚአብሔር የሆነ ነገር ቢያደርግ አላደረገም አስማት አይሰራም እግዚአብሔር ዝም ነው ያለው ከዛ የገቡትን ኤቪደንስ እሳቱ እንደሚገድል ያሳውቅ ዘንድ እሳቱ ምን አላቸው ነው የሚለው ላፋረጋቸው ነው ይላል ምን ያረጋቸው ነው እዛ ሹማምንቱን እነኛን እንትኖቹን ፕሬዝዳንቱን ምናምን ንጉሱን ያው እሳት ያነደርከው እሳት በጣም አይለኛ ነው ይያለ ኤቪደንስ ነው የሚያቀርብለት የሚገርማችሁ እሱ ግን እግዚአብሔር በጣም የሚገርመው እሳቱን አላጠፋም የእሳቱን ኃይል ነው የጨበጠው የመግደል አቅሙ የእሳት ህግ አለ እሳት ያቃጥላል ይፈጃል ይገላል እሳቱ የነደደ የመግደል አቅሙን ምን አደረገው ይሄ ነው መከራ ተግዳሮት እየመጣ የመከራውን አቅም እግዚአብሔር ምን ብሎታል አንተን ዳሜጅ እንዳያደርግ ከአውት ኦፍ ኮንትሮል እንዳይሆን ሌላ ነገር እንዳያደርግ ምን ይላል እግዚአብሔር ይዟል ምን ይላል ከሌላው የበለጠ መከራ አልመጣባቸውም ከመከራው ጋር ምን አዘጋጅቷል ይላል አንደኛው ቆሮንቶስ ላይ መውጫን አዘጋጅቷል ይላል ይሄ ነው ሁሉ ነገር በእግዚአብሔር ኮንትሮል ሆኗል የኔህት ያለሽበት ሁኔታ ያለሽበት ነገር ያለህበት ነገር በእግዚአብሔር ቁጥጥር ስር ነው ከእግዚአብሔር ቁጥጥር የወጣ ምንም ነገር የለህም ስለዚህ ስትራቴጂ 2 ተበላሸ ሴቶቹ ፈሩና ማዋለድ ጀመሩ ለምንድን ነው ስላቸው አረኛስ ከመድረሳችን በፊት የእስራኤል ልጆች ይወልዳሉ ተናደደ መጨረሻ ሊጨርስ ተናደደ ምዕራፍ 1 ላይ አዋጅ አወጀ የመጀመሪያው በመስሪያ ቤቱ አካባቢ ነው ባሰሪዎቻቸው አዋጁ ከሸፈ ሁለተኛው ገና ምንጩ ጋር ሄደው እንዲቀጩ ነው እሱም ከሸፈ ሶስተኛው ከቤተ መንግስት ህግ ወጣ ምን አይነቱ ወንዱ ሁሉ ምን ይበል ይገደል ምዕራፍ 3 ላይ አንብብ ተመልከቱ እግዚአብሔር ቤተሰቦች ምዕራፍ 3 ቁጥር 1 ጀምሮ አንድ ሌዋዊ ሌላውን ሴት አገባ ናቹራል የሚመስል በቃ አገባ እኔ አንዳንዴ በጣም ይገርመኛል በመከራ የሚጋቡ ሰዎች አገባ ምን አለበት ልጅ የሚሰጥ እግዚአብሔር ነው የሚል ሰው አለ እዚህ ውስጥ እስቲ እጃችሁን አውጡ ነው ሰው ስለተኛ ነው ልጅ የሚወልደው ተኝቶ ያልወለዱ ብዙዎች አሉ እግዚአብሔር ነው ልጅ መጽሐፍ ቅዱስ ልጆች እግዚአብሔር ስጦታ ናቸው ምን አለበት እግዚአብሔር በዛ መከራ በዛ ጭንቀት ማሰብ ያቀተዋል ምን አለበት ወንድ ልጅ ከሚሰጥ ልጅ ነው የልጅ ሸራፋ የለውም የልጅ ዋጋው ስንት ነው ምን አለ ሴት ቢያረጋት ወንድ ሰጠ የማይሳሳት እግዚአብሔር የሚገርማችሁ ነገር ሙሴ ወንድ ደግሞ ወንድ መሰላችሁ እንዴ ጀግና ሙሴ
ተወለደ ይለናል ታሪኩ ያጠበበው መጣ ፎከስ ያደረገ የሚገርማችሁ ቤተ መንግስት አዋጅ ወጥቷል ምን ቤተ መንግስት ወንድ ሁሉ ይገደል ተብሎ ለህዝቡ ሁሉ ተነገረ ጎረቤቶቻችሁ ሲወልዱ ወንድ ከሆነ ያነቃችሁ ግደሉታል ሰይጣን ሲብስበት እግዚአብሔርን ባሰበት ምን እንዳደረገ ታውቃላችሁ አዋጅ በታወጀበት ቤት ውስጥ እዛው የፈርዖንን እንጀራ ያበላ በሱ ትምህርት ያስተማረ ወንድ ልጅ ጉያው ላይ ሙሴን አቡሽዬ ያለ እግዚአብሔር አምላክ ምን አለበት አሳደገበት በመከራ የማይቻለው ሊሚቴሽን የሌለው እግዚአብሔር መስመር የማይበጅለት እግዚአብሔር ሲብስበት ባሰበት አየ ይሄ ነው መጽሐፍ ቅዱስ እውነት አትኖርም በተባልክበት እግዚአብሔር አምላክ እዛ ያኖርሃል አትበዛም በተባልክበት እዛ ትበዛለህ አትገባም በተባልክበትን ቦታ እግዚአብሔር ያስገባሃል ይሄ ነው እውነት መንፈሳዊው አቅም ይሄ ነው የእግዚአብሔር እውነት ይሄ ነው በተግዳሮት ማፍራት በመከራ ማፍራት ሊሚቴሽን ሲያስቀምጥ እግዚአብሔር አምላክ ያነሳና ያንን ሊሚቴሽን በሰይጣን ላይ ያደርግና አንተን ግን ይለቃል ሃሌሉያ ሃሌሉያ እግዚአብሔር የባሰበት በፈርዖን ቤት ውስጥ ልጅ ማሳደግ ወንድ ልጅ አይወለድ ወንድ ልጅ አይደግ በተባለ አዋጅ በታወጀበት ቤት ውስጥ አዋጅ ባወጀው ሰው ንብረትና በጀቶ ልጁን ምን ማለት ጀመረ ማሳደግ ጀመረ ማግሬጃስ አትሰው አትሆንም በተባልክበት ሰው ትሆናለህ አታገቢም በተባልሽበት ታገቢያለሽ አትወልድም በተባልክበት ትወልዳለህ አትሰራም በተባልክበት ትሰራለህ አይሆንም በተባልክበት ትሆናለህ አሜን ይላል አንድ ሰው ይሄ ነው መጽሐፍ ቅዱሳዊ እውነት በመከራ ማፍራት በተግዳሮት ማፍራት አሜን አሜን አየኔ ወንድም የሚከለክል ባለበት የሚያግድ ህግ በወጣበት ቦታ ቻክሬ ጂኒዮስ ኢየሱስ ያድናል አሜን አሜን ኦ ኢየሱስ ያድናል ወደዚህ ከመምጣቴ በፊት ያለውበት ቦታ እግዚአብሔር ማናት አንድ ሴት ጠራችኝ ካንድ ፓስተር ጋር ሄድን ተጨንቃለሽ በጣም እንደነገ የሆነ ከመንግስት ጋር የተገናኘ ጉዳይ አላት በጣም ብዙ ጊዜ ሪፒቴሽን ደጋግመው እንትን አድርጎባታል በጣም ቢገርማችሁ ነገር ኦኬ ጊዜው የትራምፕ ነው ሎጂኩ ነው ይሄንን የሚያወራው እሷ ደግሞ በዚህ ከሽፋለች ዶክመንቷ ጥሩ አይደለም ተከስክሷል ከሀገር ውጪ ተብላለች ወይ የሆነ ነገር አድርጊ ተብላለች ስለዚህ ምንድነው የሚደረገው ነው ዱ ኦር ዳይ ነው ያቺው አገልጋይ ፈተና እግዚአብሔር ቤተሰቦች መስቀለኛ ላይ እግዚአብሔር ሆይ ካንተ መነሳት አለብኝ ታሪኳን ፕሮፋይሏን ካየው እንደም አባታችን ነው የሚለውን ጸሎት መጸለይ ያቀተኛል አይዞሽ የኔት ምን ችግር አለ ኢትዮጵያስ ብትሄጂ ምንድነው አየ ምንድነው እዛ እግዚአብሔር ደግሞ ይባርካል ቴሪቶሪ አይደለም የእግዚአብሔር በረከት እኛ ሰባኪዎች በደንብ እናቃለን ሰብካት ያሸኛታል ነገር ግን አምላኬ ሆይ ማግሬጂኒያስ ወገኖች ከእግዚአብሔር ስትነሱ አቅም ታገኛላችሁ ያንን ይሁን መገገም ማለት ይሄ ነው እግዚአብሔር ላይ መድረቅ መገገም ከዛ በኋላ እግዚአብሔር ወብዬ መጸለይ ጀመርኩ ድምጽ መጣ እግዚአብሔር ምስጋና ያደርጋል እኔ ገና ወደዛ ነው መጠብቀው በህያው እግዚአብሔር ፊት ነው መነግራችሁ በነገ ጧቱ ማታ ላይ ነጋድሮ ማታ ላይ ለካሷ የምትገባው ማታ ነው ጉዳዩ የሚታየው የመጨረሻ ውሳኔ የቤተሰቧ ጉዳይ እሷ የሚገርማችሁ ነገር ቴክስት መጣ ምንድነው ቴክስት ነው ጌታ ይሄንን አድርጓል ማማሚያ በቃ አልኩ ኢየሱስ ያድናል ቴክስቱ መጣ የኔ እህት እግዚአብሔርን አጉልቼ መናገር ኢየሱስ ያድናል ሃሌሉያ ለምን እንደሆነ ታውቃለህ ከመከራ ከችግር ከሁኔታ በላይ የኔ እህት እባካችሁን ከመከራ በላይ ያለውን እግዚአብሔርን ተመልከቱ ከእጁ ውስጥ አትግቡ የሆነ ቦታ ላይ ሊሚት አድርጎ ቁጭ አርጋችሁ እግዚአብሔርን ለማገልገል ስትነሱ እውነቴን ነው ማለት ለመማር ስትነሱ ለመስራት ስትነሱ ለመድረስ ስትነሱ ከእግዚአብሔር ተነሱ ከትራኩላ አትውጡ
ኤግዚት አታድርጉ ጭንቅላታችሁን አትጠቀሙ ምን ማለቴ ነው ከእግዚአብሔር አትቀደሙት ማለቴ ነው እንደው ዝም ብለ ሳጥኑን ማለት አይደለም ጭንቅላት እንድናስብም እግዚአብሔር ነግሮናል ግን ወንድሜ ከእግዚአብሔር የሚባል አለ ሌላ እርዳታ ከመጠየቅ በፊት እግዚአብሔርን አስገባው እግዚአብሔር ጋር ጌታው ይግባ እግዚአብሔር እጅ ላይ ነገር አይሞትበትም እኛኮ ወንድሜ ብድግ ብለን አጎታችን ጋር ነው መደውለው ድረስ 911 እግዚአብሔርን እኮ በቃ አንተም ላ ከአጎታችን ከዘመዳችን ከሆነ በኋላ ነው እኮ ምንጠራው ወንድሜ ከፓስተር በኋላ እግዚአብሔር በኋላ ነው ፓስተር መምጣት ያለበት ግባ ጓዳህ ላይ አምላኬ ሆይ ግባ እዚህ ነገሬ ላይ ተግዳሮቴ ላይ ግባና ከዛ ወደ ፓስተርህና አየ ያንዴ ነገር ታቀልለታል 50% አምነህ መጣላ 100ውን ጨርስ ብለ ታስጨንቀናል የእግዚአብሔር ቤተሰቦች መከራ እንዳናፈራ ፎከስ እንዳናደርግ የሚያደርግ ነው እግዚአብሔር ግን ከኛ ለምንድነው በመከራ ምናፈራው ስትሉ የዛሬው መልስ እግዚአብሔር ከኔ ጋር ስለሆነ አሜን እግዚአብሔር ከማጋር ነው ሰይጣን መጥቶ የለሽም ስትባይ እኔ ሲድገሞ በዩ ይነግርሻል አይደል እኔ በዩ ምን አለሽ ስታይ እኔ እግዚአብሔር አለኝ እነኛ በፈረሳቸው እነኚህ በሰረገላቸው ይታመናሉ እኛ ግን በእግዚአብሔር ስም ከፍ እንላለን ኢየሱስ ያድናል እነሱ ወደቁ ተሰናከሉ ሃሌሉያ እኛ ግን ቆመን ጸናን ይሄ ነው እውነታው ጸንተን ነው አቁሞን ነው አበርትቶን ነው ረርቶን ነው የእግዚአብሔር አሻራ ቤታችን አለ እድሜያችን ላይ አለ ህይወታችን ላይ አለ ወድቀን ነበር ተነስተን ነው ደክመን ነበር በርትተን ነው ተዘግቶ ነበር መጥቶ አንስቶን ነው ሃሌሉያ ኢየሱስ ኮንትራት አይደለም ከኔ ጋር ያዘው የላይፍ ታይም አባት ነው ዴስቲኒው ዘላለም ነው ሃይማኖት አይደለም የተቀበልኩት ኢየሱስ ያድናል ሃሌሉያ ይህንን አምላክ በማገልገል እንዴት ደስተኛ ነኝ እግዚአብሔር ምንድነው የሚለው ምንድነው እኔ በቃ አይነካኝ ነክቶኝ ነው ይቅርታ አድርጉልኝ በቃ ያ ነው እግዚአብሔር የሚባል አለ አጠገባችሁ ያለው ሰው በባካችሁ ለመተባበር አይደለም በእምነት ለኔ አትፍሪ እኔ ምንም አልሆንም እግዚአብሔር ከኔ ጋር አለ በሉት እንደገና እንደዚህ ነው የምትለው እግዚአብሔር ከኔ ጋር አይደለም እኔ በሉት እያያችሁት ምንም አልሆንም በሉ እግዚአብሔር አብሮኛል ለበል ማጂኒያስ አሜን እግዚአብሔር አለ እግዚአብሔር የሚባል አለ የኔ ወንድም እግዚአብሔር የሚባል ዩኒቨርስን የሚያስተዳድር የአብርሃም የይስሐቅ አምላክ ኢሉዥን ያልሆነ የሚለካ የሚጨበጥ የሚነካ ሃሌሉያ አለሱ ዛሬ ጸልያለሁ በየትኛውም በጌታ ፊት ነው ምነግራችሁ ጋዜጣ አይደለም ያነበብኩት የእግዚአብሔርን ቃል ነው ስለዚህ በስራ በትዳር በመናምን እንትና አትበሉ በጌታ ፍቅር የሆነ ምናምን እንትና አትበሉ እየፈለገ ልባችሁ እንደው እንትና አትበሉ በቃ በእግዚአብሔር ፊት ኦነስት ነው በቃ ፈልጋለሁ ካልፈልጋለሁ ኢየሱስ ጌታ እንደዚህ ወዳለ እኔ እግዚአብሔር ፊት ሄጄ ከዛ እኔ ሌባ ነኝ ነው ምለው የሰረኩት እንዲህ ስለሆንኩ ነው ኤክስኪውዝ አላስቀርም በቃ እንዲህ አይነት ሰው ነው እንደዚህ አይነት ሰው እግዚአብሔር ይወዳል በቃ የምትወደውን ነገር በቃ የምትፈልገውን ነገር በእግዚአብሔር ፊት ለእግዚአብሔር ክብር ለሌላው ጥቅም ለአንተ በረከት ጠይቅ እግዚአብሔር ምቀኛ አይደለም ለምንድነው ዙሪያውን የምትለው ዳይሬክት እግዚአብሔርን ጠይቅ በቃ ስለዚህ ምንድነው ልላችሁ የፈለገው እያደፋፈርኳችሁ ነው ክብር ለኢየሱስ ይሁን እግዚአብሔር ፊት ሊሚቴሽን እንዲነሳ ጸልያለሁ በትምህርት ቢሆን ደጋግማችሁ እየሄዳችሁ የተዘጋባችሁ በመውለድ ቢሆን በማግባት ቢሆን ፕሮጀክት አድርጋችሁ እምቢ ያለ ነገር ዛሬ እግዚአብሔር ቃል ሰጥቷል እጸልያለሁ አሜን እኔ አልሰጣችሁም እኔ እችላለሁ እያልኩ አይደለም ይችላል እሱ ይችላል እያልኳችሁ ሃሌሉያ እንነሳና እንጸልያለን ጨርሰናል